ጤና ይስጥልን ተመልካቾቼ፣ የዛሬው ዜና ይዘን መጥተናል። የሶማሊያ ፕሬዝዳንት የአገሪቷን የመከላከያ ሚኒስትር አብዱልቃድር መሐመድ ኑርን በአሜሪካ ግፊት ከመከላከያ ሚኒስትርነት አንስተው የወደቦች ሚኒስትር አድርገዋቸዋል። እኚህ አብዱልቃድር መሐመድ ኑር በአንካራ ዩኒቨርሲቲ ተማሩና ቱርክኛን በደንብ የሚናገሩ ሲሆን ባለፈው ዓመት በፌብሩዋሪ ከቱርክ ጋር ብዙ ወታደራዊ ውሎችን መፈራረማቸው ሚድል ኢስት ሞኒተር ዘግቧል። ፕሬዚዳንት ዶናልድ ጄ ትራምፕ ትምህርት ሚኒስትርን ሊዘጉት ተቃርበዋል። በፊርማቸውም ሊያጸድቁት እንደተቃረቡ ታውቋል። ይህንን ግን በመቃወም ጠቅላይ አቃቤ ሕጉ ቻሌንጅ ለማድረግ መዘጋጀታቸው ታውቋል። NAACP የተባለው የሲቪል ራይትስ ግሩፕስ እንደተናገረው ይህ ድርጊት ሚሊዮን የአሜሪካ ዶላሮችን ተስፋ የሚያጨልም መሆኑን ተናግሯል። በሶስተኛው ዜና ሩሲያና ኡክራይና በከፍተኛ የሆነ የምርኮኛ ልውውጥ አካሂደዋል። በዚህም የምርኮኞች ልውውጥ እያንዳንዳቸው ሀገሮች 175 ምርኮኛ በማቅረብ እርስ በርስ ተለዋውጠዋል። ክቡራን ተመልካቾች የዛሬው ዜና ይሄ ነው። ፕላስ ንኩልኝ፣ ላይክ አድርጉልኝ፣ ቪዲዮውን ጨምሩልኝ። ቴንክ ዩ ሶ ማች። መልካም ቀን ይሁንላችሁ።